የጊዜና የገንዘብ ነፃነት ሳላስብ መኖር እፈልጋለሁ። ሳላስብ ማለት ስለ ገንዘብ ነገ ምንድነው ያለብኝ ወጪ፣ ዛሬ ምንድነው የምገዛው፣ ስንት ብር ነው እንትን፣ ስለዚህ ብር አለኝ ወይ ልበደር ወይ። ለምን እኔ ስራ ስጀምር ጀምሮ ዴይ 1 ስጀምር ከእናቴ ተበድሬ ነው የወጣሁት ባንክ ለመስራት። ከዛ ደሞዝ ከመምጣቱ በፊት ብሩ አለቀ። ከዛ ብድር በዘመኔ ሁሉ ብድር ነው የማውቀው። ስልጠናዎችን እየወሰድኩ የእዳ የማስወገድ እንትን ስልጠና ስወስድ ነው ከዛ በኋላ ማስወገድ የቻልኩት እና ፋይናንሻል ኖሌጅ እያደገ የመጣው። አያችሁ የጊዜና የገንዘብ የጊዜ ነፃነት ማለት ምን ማለት? በፈለኩት ሰዓት የፈለኩትን ነገር የመስራት የምፈልገው ሰው መርዳት ነው የምፈልገው፣ ለመርዳት ጊዜ የለኝም እንዳለ፣ እናቴን መጠየቅ ነው የምፈልገው፣ እናቴን ለመጠየቅ ጊዜ የለኝም እንዳለ፣ ከልጆቼ ጋር ማሳለፍ ነው የምፈልገው፣ ጊዜ የለኝም እንዳለ፣ ያንን መምረጥ እንድችል የሚያስችለን ሲስተም። ካልሆነ ግን ጊዜያችሁን ገንዘብ ለማምጣት ትሸጡታላችሁ። ስለዚህ ብዙ ሰው ስራ አለኝ ይላል። ሰው ስራ አለኝ የሚለው ሲስተም እየዘረጋ ካልሆነ በስተቀር ሲስተም ውስጥ ገብቶ ወይ በቅጥር ወይ በንግድ ሄዶ ሲሰራ ገቢ የሚያመጣ ከሆነ ታይሜን ሸጨዋለሁ ማለት ነው። ጊዜን ከሸጥኩ ደግሞ የሰው ልጅ ህይወት የሚባለው በጊዜ ነው የሚለካው፣ ከዚህ እስከዚህ የሚባለው። ስለዚህ የተወሰነው ህይወቴን ሸጨዋለሁ ማለት ነው። ሲስተም የሚዘረጋ ሰው ግን እየዘረጋው ነው፣ የሆነ ጊዜ ያቆማል። አንዱ ፕላኔ እድሜ 45 ሲሆን ለገንዘብ መስራት ማቆም የሚል ነበር። የጊዜና የገንዘብ ነፃነት የሚለውን ስማር እድሜ 45 ዓመቴ ጀምሮ ሲስተም ስላለኝ፣ አሁን 47 ነኝ፣ ሲስተም ስላለኝ እዚህ ጋር መርጬ ነው ዛሬ የመጣሁት። ግልጽ ነው። እዚህ ጋር መጥቼ ገንዘብ ለማግኘት አይደለም። ስለዚህ የትኛውንም ቀን ስለ ገንዘብ ማግኘት ብዬ ባለፉት 2 ዓመታት ጧት ስነቃ ምን ልስራ ብዬ ነው የምነሳው። ሌሊት ልሰራ እችላለሁ፣ ቀን ልሰራ እችላለሁ መርጬ፣ ገንዘብ ግን ላገኝ ብዬ አይደለም። ይህንን ከ10 ዓመት በፊት አስቤው አቅጄው ለዛ በጽናት ጫማዬን በልቼለታል። ዋጋ ያስከፍላል ወይ ነው? አዎ ያስከፍላል። ባይዘው በችግር መኖርም ዋጋ ያስከፍላል። የምትፈልጉት ሌቭል ላይ መድረስ፣ ሲስተም መዘርጋት የሚባለውን መስራት። ስለዚህ የምትፈልጓቸውን የመጨረሻ ሽልማቶች ወቁ። ጊዜ። ሁለተኛው የገንዘብ ነፃነት። የገንዘብ ነፃነት ማለት ማድረግ፣ ለምሳሌ ምግብ መብላት ስትፈልጉ ስለ ምግቡ እንጂ ስለ ምግቡ ዋጋ አለማሰብ። ጓደኛ ተብሎ ቁጭ ብሎ ከስራ ሰዓት ብሎ ካፌ ገብቶ ወይም መጠጥ ቤት ገብቶ መዝናናት የሚባል ነገር አላውቅም። እኔ የማውቀው አብሮ መስራት፣ ከዛ ከቤተሰብ ጋር ነው ህይወት። ስለዚህ ከልጆቼ ጋር ከባለቤቴ ጋር ነው ማሳልፈው ያለኝን ጊዜ። ሮጬ ወደ ቤት ነው መሄድ የምፈልገው። ግልጽ ነው። ኑሮዬ ደስ የሚለኝ እሱ ስለሆነ ነው። አንዳንድ ሰው ማህበረሰቡ ያስቀመጠለትን እስከ ጓደኛ ያስፈልጋል። ስለዚህ ጓደኛ እንዲህ ባለቤቴን እንኳን ያገባዋት ከጓደኛ በላይ ስለሆነች መስሎ አይደል? ከዛ በላይ ከሷ የተረፈ ጊዜ ካለኝ ጓደኞቼ ጋር ሄዳለሁ። ሲጀምር አብሮኝ የማይሰራ ጓደኛ እንዲኖረኝ አልፈልግም። ለምን? እሱ ምን ሊያወራኝ፣ እኔ ምን ላወራ? እሱ ወደዛ ሊጎትተኝ ነው አልፈልግም። ጓደኛን የምፈልገው አብሮ ለመስራት። ከዛ በላይ አትፈልገው ምናምን ክፋት የሚሉኝ ከሆነ አዎ ክፉ ነኝ። ክፉ ቤት ያሉኝ ልጆቼ 7 ልጆች፣ 1 ሚስት፣ ይኸውልህ ጓደኛስ የተላርካል። ጊዜና የገንዘብ ነፃነት ስትሉ ብታመም የምታከምበት፣ መዝናናት ብፈልግ ከምፈልጋቸው ሰዎች ጋር መዝናናበት፣ መስራት ብፈልግ የምሰራበት ምን ያስፈልገኛል? ገቢ ደግሞ ገንዘብ ሳይሆን ገቢውን የሚያመጣ ሲስተም። እናንተ ሲስተም ትገነባላችሁ። ሲስተሙ ምን ያመጣል? ኮንቲኒየስ ኢንካም ያመጣል። በቀጣይነት ገቢ ያመጣል። በቀጣይነት እናንተ በህይወት ብትኖሩም ባትኖሩ አይገርምም? እንደዚህ እኮ ስላልተማርን ነው። በነገራችን አሁንም ማውራችሁ ተአምር አይደለም። ሲስተም መገንባት ትልቅ ገንዘብ ያስፈልገዋል ምናምን አይደለም። እኔ የነበረኝ ጊዜና ጉልበት ነው ግጥም አድርጌ ሰርቻለሁ። ሌት ተቀን እንደው ሲመሽ መተኛት ራሱ ሰዎች ተኝተው ዘንድሮ ታድላችሁ። ዘንድሮ ሰው አይተኛ። ሌሊት ብትገቡ ማንኛውም ሰው ኦንላይን ያሉ ሰው ታገኛላችሁ። እኔ ሶሻል ሚዲያ ባልተጀመረበት ጊዜ ስለነበር የሰራው ሰው ሲተኛ በቃ መተኛት። እኔ ፕላን አረጋለሁ፣ ማታ ቪዥዋላይዝ አደርጋለሁ፣ እቅድ አውጣለሁ። የሳምንት ሪፖርቴን ያለው ምንድን ነበር ባለፈው የሰራሁት፣ የነገ የሚቀጥለው ሳምንት፣ የአመት፣ በወር የት መድረስ አለብኝ። ለሰዎች ቴክስት ልካለሁ፣ ሌሊት ኤስኤምኤስ ማለት ነው። ጧት ተነስቼ ደግሞ ቀጥላለሁ። early ሲስተም መገንባት ያ እይታ ነበረኝ፣ ፍላጎት ነበረ። ለዛ ደግሞ ሁሉን ነገር ትቼ ለቤተሰብም ዋጋ አስከፍዬ ሰርቼለታለሁ። pay the price ዋጋ መክፈል ያስፈልጋል ለጽናት። ጸና የሚባለው እንደዛ ነው። ትንሽ ነፋስ ሲል ተወት ካደረግን ጸና ይባላል እንዴ? አንድ ሰው
አይባልም። ስለዚህ ለምትፈልጉት ውጤት ጠንካራ አቋም ያስፈልጋል። ለማደግ ጽናት ያስፈልጋል። ያልጸና ያደገ የምታውቁት ሰው አለ በዚህ ምድር ላይ? ሁሉም ያሳካን ሰው ብታዩ በተለያየ መልኩ ውጤት ያገኘን ሰው ከጀርባው የከፈለው ምን አለ? ዋጋ አለ። ብዙ በሮችን ማንኳኳት፣ በብዙ ሰዎች መጣል፣ በብዙ ሰዎች መገፋት፣ ዋጋ የምትከፍሉለት እንዲህ አይነት ነገር ከሌለ አይ ባክቶ አሁንማ ደበረኝ ልቶ፣ አሁንማ አመመኝ ልቶ፣ አሁንማ ሰዎች ራሱ አጥላሉ ልቶ የምትሉ ከሆነ አንዳች ይህ ነው የሚባል ቫልዩ ያለው ነገር ልናሳካ አንችልም። ዝግጁ ናችሁ ወይ? የምትፈልጉት ቦታ ለመድረስ የሚመጣባችሁን ሐሜት፣ የሚመጣባችሁን ረሃብ ሁሉ አልፌ ያንን ብላችሁ የምታዩት አለ ወይ? መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ነው። ሐሳብ ምርጫ ነው። ስለዚህ ይሄንን ምርጫ መያዛት ፐርሲስተንስ ለማደግ ጽናት ለማደግ ያስፈልጋል። ለጽናት ደግሞ መሰረቱ ምንድነው? በሐሳብ ነው የምንጸናው። እኔ እንዲህ አይነት ቦታ የምደርስ እንዲህ የምሰራ እንዲህ የማገለግል ሰው ነኝ ወይ ሞት የምትሉት ምን? አይ ወይ ሞት እንኳን አይደለም ሞክርና ካልሆነ ልተው የሚል ሰው አለ። ፈተና በመንገድ ላይ ይመጣል አይቀርም። ፈተና ሲመጣ ልተው ብሎ መጀመር ማለት ሞኝነት ነው፣ ጊዜን ማባከን ነው። ስለዚህ ፈተና ሲመጣም የምትቀጥሉትን የውስጥ ደስታ። ለዚህ ነው ስኬታማ ለመሆን ከፈለክ you should enjoy the journey ይባላል። መንገዱን ልትወደው ይገባል። ስለዚህ የምትወዱትን ደስ የሚላችሁን የሚያረካችሁን ለሌሎች የሚጠቅም ብላችሁ የምታስቡትን ነገር ያዙ። ቢያንስ ስትፈተኑ የምትወዱት ነገር ላይ መሆናችሁ ባካፕ ይሆናችኋል። ግልጽ ነው። ደስታ ይሆናችኋል። ምንድነው የሚያስደስታችሁ? ምንድነው ብታመሹለት፣ ብታረፍዱለት፣ ምግብ ሳክሪፋይ ብታደርጉለት፣ ከቤተሰብ ብትርቁለት እውነትም ዋጋ ላለው ነገር ሰራው የምትሉት ምንድነው? የህይወት ዓላማ የስጋዊ ነገር ብቻ አታድርጉ። ወደ ፈጣሪም የሚያቀርባችሁ ቢያንስ መንፈሳዊ የሆነ ነገርም እየሰራው ነው እንድትሉ የሚያደርጋችሁ ምንድነው? ስለዚህ ያንን መያዝ ጽናት እንለዋለን፣ ሐሳብ ስለሆነ። ሌላው ሐሳብን ስንይዝ ምን አይነት ሐሳብ ለሚለው ወሳኝ ነው። ሁሉንም ሐሳብ አግበስብሶ በመያዝ የሐሳቦቹን ውጤት ነው የምናገኘው። ስለዚህ ምን ይዘው ምንድነው? ቀና አስተሳሰብ። ይቻላል፣ ይሆናል፣ ይሳካል፣ ለበጎ ነው የሚለውን ሐሳብ መያዝ። ስለ መውደቅ ሳይሆን ስለ ማለፍ፣ ስለ ጨለማ ሳይሆን ስለ ብርሃን የምታተኩሩበት ሐሳብ ወሳኝ ነው። ስለዚህ ስለ አሉታዊ ሳይሆን ስለ አዎንታዊ ሐሳብ። ስለዚህ እነዚህን ይወላችሁ የአቲቲዩድ መገለጫ። አንድ ሰው 100% ለስኬት ቅርብ ነው የሚባለው በዚህ ሌቭል ላይ ሲሆን ነው። ስለዚህ ለስኬት ያለን ቻንስም የሚጨምረው እንደዚያ ነው።